ያገባው በቅርቡ ነው። ሐራም በባህሪው ይጣፍጣል። ስለ መጠናናት እናንሳ። ኢስላም ያስቀመጠው የሸሪዓዊ ገደብ ምንድን ነው? እኔ ምን አይነት ፕሮጀክት እንደሚያጠኑ አላውቅም። 10 ዓመት ተጠናንተዋል እነዚህ ልጆች። ምናቸው ነው የሚጠናኑት? ሐላል ነው ነገሩ። ከሰው ጋር አትነካካም። እስቲ አሁን በምን ስራ ላይ ነው የምትገኘው? ደመሙክ ነኝ። ብዙ ነገር ይደርስብሃል። ኮሜንቶች ይጻፋሉ፣ ቪዲዮዎች ይሰሩብሃል። ቃል አላህ ቃል ረሱሉላህ እያለ ቪዲዮ እየሰራብኝ መጡ። እናት እንዲቱን ብሎ የሰደበኝ ሰው አለ። ተስፋ አልቁረጥ። ገበሬ ነኝ። ያለበት ሀል መስጂድ አይደለም፣ ከመስጂድ ውጭ ነው ያለው ሀሉ። በሸገር ሲቲ የመስጂድ ፈረሳ ወቅት ላይ ቤተክርስቲያኖች ፈርሰዋል ወይ ነው? በዚያው አሁንም ድረስ ይፈርሳሉ መስጊዶች። አይገናኙም። ሲጀምር ሙስሊም ወንድም የተቃራኒ ሀሳብን ይዞ መጥቶ ከዛ በኋላ እሱ ሊያስረዳ ያለበትን መንገድ የምታይበት መንገድ ምን እንዴት ነው? ሌላ ዓለም ውስጥ ያለ ከሆነ አይሆንም። ቢቀርብኝስ አላልክም? እቺ ቪዲዮ ቫይራል ትወጣለች ብለህ ካመንክ ምንም ይሁን ተፖስተዋል። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ያው የዛሬ እንግዳችን የሚሆነው ወንድም አብዱራህማን ዋበላ ወይ ደግሞ በኩንያ በቲክቶክ ስሙ እብን ጀራህ ይባላል። ስለመጣህ በጣም እናመሰግናለን። እኔም አመሰግናለሁ። አክብረህኛን ስለመጣህ በጣም ደስ ይለናል። ስለዚህ ያው እስቲ እብን ጀራህን የማያውቅ ሰው የለም። ብዙዎቻችን እብን ጀራህን እናውቃለን። ለማያውቁ ሰዎች በተለይ ቲክቶክ ላይ በደንብ ያውቁሃል። ለማያውቁ ሰዎች እንዴት ነው ትውልድህ? እንዴት ነው? የት ነው የተወለድከው? እድገትህ፣ አንዳንድ ነገሮች እስቲ ራስን አስተዋውቅ። መርሐባ ቢስሚላህ። ያው አንተ እንዳልከው ስሜ አብዱራህማን ዋበላ ከሊል እባላለሁኝ። ተወልጄ ያደግኩት በምዕራብ አርሲ ዞን ውስጥ የምትገኝ አጂ የምትባል ከተማ አለች። በሻሸመኔና በሀላባ፣ ያው ሻሸመኔና ሀላባ ታዋቂ ከተሞች ናቸው። አጂ የምትባል ከተማ እዛን የተወለድኩት። ቂርአትም የጀመርኩት እዛው ነው። በነገራችን ላይ ትላልቅ መሻይኾች የነበሩበት ከተማ ነበረች እና አሁንም እነዛው ነው። መርከዞች አሉ፣ መዳሪሶች አሉ። በእስልምና ላይ ጠንካራ የሆነ ማህበረሰብ ነው እዛ አካባቢ ላይ ያለው። እዛ ነው የተወለድኩት። ትምህርቴንም እዛ ነው የጀመርኩት። ቂርአትም ያኔ አሁን ቃዒዳ አልነበረም፣ ከአሊፍ ጀምረን ማለት ነው። እዛ ነው የጀመርኩት። ልክ 15 ይመስለኛል 15 ዓመቴ ሲሆን ነው ለሂፍዝ ወደ አወሊያ መርከዝ የመጣሁት 2002 መጨረሻ አካባቢ ይመስለኛል። አወሊያ ለሂፍዝ ገባን። ያው አወሊያ የዛኔ በየክልሉ አወዳድሮ ነው የሚያስገባው። ተወዳድረን አወሊያ ገባን። 2004 ላይ ነው የተመረቅነው። 2 ዓመት ቆይተን ማለት ነው በሂፍዝ። ከዛ በኋላ እዚሁ ነው ትምህርቴን 8ኛ ክፍል ነበር ያቋረጥኩት። መርከዝ ጨርሼ እንደወጣው እዚሁ ሰፈረ ሰላም ነው የተማርኩት 8ኛ ክፍል የማታ ማለት ነው። ያው የቀን ስራ ማታ ቀን ስራ ሰራለሁኝ፣ የቀን ስራ እዚሁ ፒያሳ አካባቢ። ከዛ ማታ ማታ ደግሞ ትምህርት እማራለሁኝ። ልክ 8ን ጨርሼ ሚኒስትሪ ተፈትኜ ከጨረስኩኝ በኋላ ትምህርቴን መቀጠልና ማቋረጥ አማራጭ ውስጥ ነበርኩኝ። ትምህርቴን በ9ኛ ክፍል አልነበረም የማታ እዛ። ስለዚህ የቀን መማር ካለብኝ ደግሞ ወደ ሻሸመኔ መመለስ ነበረብኝ። መጨረሻ ላይ ስራውን ትቼ ወደ ሻሸመኔ ተመልሼ ትምህርቴን ቀጠልኩኝ ማለት ነው። እዛው ሻሸመኔ ላይ ትምህርቴን ጨርሻለሁ። አሁን ይሄን ይመስላል። መርሐባ። ቂራአቱን እስቲ አወሊያ የነበረህን ነገር እስቲ በተወሰነ መልኩ አወሊያ ላይ እንዴት ነበር ቂራአቱ? ምን ያህል ጊዜ ፈጀብህ? አወሊያ ላይ የፈጀብን 2 ዓመት ነው የመርከዙ የቆይታ ጊዜያችን 2 ዓመት ነው። ግን መርከዝ ገብተን በ8ኛ ወር ነው እኔ ሂፍዝ የጨረስኩት። 1 ዓመት ከምናምን ሙራጃዓ ነበር የምናደርገው። እኔ ብቻ አይደለሁም፣ ከኔ በፊትም ቀድሞ በ6 ወር የጨረሰ ልጅ አለ። እኔ ማስታውሰው በጣም ደስ ይል ነበር። ሀይቃ ማለት የሆነ በዲን በጣም አሪፍ አድርገው ነው አንጸው እየለቀቁን። የዛኔ ወቅቱ ላይ የነበረው ደግሞ ያውን የድምጻችን ይሰማ እንትንም እንቅስቃሴ የሚጀመረው 2004 አካባቢ ነው። እዛው እያለን ማለት ነው። በሳምንት ጁማ ልንመረቅ አካባቢ 1 ወር 2 ወር ሲቀረን ነው የድምጻችን ይሰማ እንቅስቃሴ የጀመረው። በሳምንት ጁማ የነበረውን ፕሮግራም ታስታውሳለህ? በጣም ደስ የሚል ነበረ። አወሊያ ላይ ከተለያየ አካባቢ ነው፣ ከኦሮሚያ፣ ከደቡብ፣ ከቤኒሻንጉል፣ አፋር፣ ሶማሌ በጣም ደስ የሚልና ሁሉም ግን እኔ ከዚህ ነው የመጣሁት ምናምን የለም። ተጠያይቀንም አናቅም።
በቃ ከስማችን ውጪ ሌላ የምንጠያየቀው ነገር የለም። አንድ ላይ ነው የምንበላው፣ አዳራችን አንድ ላይ ነው። በቃ ፋሚሊ ሆነን ነው 2 ዓመት የቆየ ነው። አሁንም ድረስ በነገራችን ላይ እንደዛው ነው። አወሊያ 2004 ተመርቀን የወጣን ባቾች እንደዋወላለን። አሁንም በጣም ደስ የሚል ግንኙነቶች አሉን። በጣም ደስ የሚል ጊዜ ነበር የአወሊያ ቆይታችን። ማሻአላህ ያገባው በቅርቡ ነው። እስቲ ላጤነትና ካገባ በኋላ ያለውን እስቲ ልዩነት አስረዳን። እስቲ ምንድን ነው ያገኘው? ምን አዲስ ነገር አለው? የተለየው ነገር ምንድን ነው? አይገናኙም። ሲጀምር ማለት የሚገናኝ ነገር አይደለም። ልዩነት እንዲህ ለማነጻጸር የሚመጣ ነገር አይደለም። የሰው ልጅ ያው ላጤነቱን የሚኖረው ለማግባት ነው። ማለት ላጤ የሆነ ስትኖር አላማ ሰርተ የሆነ ደረጃ ላይ ስትደርስ ማግባት ነው። ላጤነትህን የምትኖረው ለማግባት ነው እና አንድ እርምጃ ወደፊት የምትራመደው ከላጤነት ስታገባ። ስለዚህ ሰላቱም ልዩነት አለው፣ ዒባዳውም ልዩነት አለው፣ ሁሉ ነገር ልዩነት አለ። ማለት ለንጽጽር የሚቀርብ አይደለም ትዳር። እኔ አሁን አግብቻለሁኝ። ከማግባቴም በፊት ግን ስለ ትዳር የማውቀው ነገር ነበረ። ከዛ በኋላ አንዳንድ ሰዎች ናቸው እንጂ በነገራችን ላይ ትዳርን የሆነ እንደ ትዳር ውስጥ ከገባ በኋላ እንደፈለግኩኝ አልሆንም እንደ እስር ቤት የሚያስቡ ሰዎች አሉ። ግን በጣም ጥቂት ናቸው፣ ብዙ ናቸው ብዬ አላስብም። እነሱም ደግሞ የሆነ ከሐራም ጋር የሆነ ግንኙነት ጀምረው ሐራም በባህሪው ይጣፍጣል። ትዳርን ለሆነ ነገር ብቻ ፈልገውት ያንን ነገር ደግሞ በሐራም አግኝተውት ከዛ አንጻር ካዩት ነው እንጂ ትዳር ምንም ጥያቄ የለውም። ከላጤነት ጋር የሚወዳደር ነገር አይደለም። አልሐምዱሊላህ ረብል ዓለሚን። ሁላችሁንም ደግሞ ሐላል የሆነውን ትዳር እንዲወፍቃችሁ ምኞቴ ነው ስላየሁት። መርሐባ። እሺ፣ በሰርግህ ቀን አዲስ ነገር ተፈጥሯል። ብዙ ሰዎች የሚያውቁት ተቃውሞ ነው ኢብኑ ጀራህ ሰርግ ተቃውሞ ነው ሰርግ ነው ሲሉ ነበር። ተቃውሞ ነው ሰርግ ነው። ብዙ ሰዎች ያው ተቀባብለውት ቪዲዮንም ቲክቶክ ላይ በደንብ አይተነዋል። አላሁ አክበር የበዛበት የፍልስጤም ባንዲራ የበዛበት ሰርግ ነበረ። እስቲ ስለሱ አጫውታል። እንግዲህ ሰርጉ ተቃውሞ ነው ወይስ ሰርግ ነው ብለው ብዙ ቪዲዮዎች መጥተውልኛል። አልሐምዱሊላህ ረብል ዓለሚን። ያው የእኔ ሰርግ ትንሽ ለየት የሚያደርገው በተቻለ አቅም ሸሪዓዊ የሆነ ይዘት እንዲኖረው እኔ አይደለሁም ማለት ዙሪያ ላይ ያሉ ሰዎች እንደዛ ናቸው። ከቤተሰብ ጀምሮ ያንን ነገር ይፈልጉታል። ሙሉ ሂደቱ በሸሪዓዊ ነው የሄደው። አጨራረሱም ደግሞ እንደዛ ይሁን ተብሎ ነው። የዛን ቀን የተከሰተው ነገር አንደኛ ለአላህ ስብሓነሁ ወተዓላ አሁንም ነፃ እንዲያደርጋቸው ከበደለኞች አሁን ላይ ፍልስጤማውያን ላይ እየደረሰ ያለው ግፍ አለ። አላህ ነፃ እንዲያወጣቸው ሁላችንም ዱዓችን ነው። ለፍልስጤማውያን ድምፅ የመሆን የፍልስጤማውያንን አርማ ባንዲራ ሁሉም ሰው እዚህ ጋር ደረቱ ላይ ልብሱ ላይ ለጥፎ ነበር። ከለጠፉት ውስጥ አንዱ አንተ ነህ። መኪኖችም አብዛኛው በፍልስጤም ባንዲራ አሸብርቀው ነበረ። ባይዞ ይህንን እኔ አይደለም ሀሳቡን ያመጣሁት። ማለት በቃ እኔ በዚህ ጉዳይ ላይ በደንብ እንደምሰራ የሚያውቁ ጓደኞቼ ወንድሞቼ ናቸው። በቃ ሊደረግ የሚችለው ነገር ምንድን ነው፣ አብዱራህማን ብናደርግለት ደስ የሚለው ምንድን ነው ብለው አስበው ይህንን ያደረጉት። እኔም ሰርፕራይዝ ሆኛለሁኝ። ከዛ በኋላ ግን አብዛኞቹ ሰርግ ነው ወይስ ተቃውሞ ነው ብሎ የሰሩ ሰዎች እነማን እንደሆኑ እናውቃቸዋለን። ባይሰሩ ይገርመኝ ነበር። ባይሰሩ ይገርመኝ ነበር። ስለሰሩ ደስ ብሎኛል። ማለት ዋናው እንትኑ ራሱ የሆነ ነገር ስትሰራ መተቸትህ ነው ትልቁ ኸይር ነገሩ። ትችቱ የመጣው ደግሞ ከምናውቃቸው ማንነታቸውን ከምናውቃቸው ሰዎች ናቸው። በፍልስጤማውያን ጉዳይ ላይ ስታወራ ይሄ የራሷ አሩባት ምናምን የሚል እንትን ይዘው ያንን ይዘው የሚሄዱ ሰዎች ናቸው። ሙስሊም ማለት በየትኛውም ዓለም ላይ አንድ ልብ አንድ እስትንፋስ እንደሆነ የማያውቁ በሙስሊም ጠልነት የታወሩ ናቸው። የሚጠበቅ ነበረ። የኔ ሰርግ አልሐምዱሊላህ ረብል ዓለሚን በተቻለ አቅም ሸሪዓዊ ነበር። ብዙዎች የተደሰቱበት ነው። እንደው በሰርጉ ላይም ደግሞ ከሸሪዓ ወጣ ያለ ነገር አድርገንም ከሆነ አላህ አውፍ ይበል። ተክቢራውን በዛው ልክ በጣም አላሁ አክበር አባባሉ ሰው ተቃውሞ ነው የሚመስለው። ተክቢራ የተቃውሞ ብዙ ጊዜ ሰርግ ላይ ለመድነው ምንድነው ያው የሰርግ አንዳንድ ነገሮች አሉና ግን ይሄ በቃ የደመቀ ተክቢራ ነው።
በነገራችን ላይ ተቃውሞ ነው ብሎ እንዲያስቡ ያደረጋቸው ተክቢራ የደስታ መገለጫ ነው። ተቃውሞ ነው ብለው እንዲያስቡ ያደረጋቸው አንዱ መሰለ ያው በትግሉ ጊዜ በአህባሽ ጊዜ ማለት ነው አላሁ አክበር ማለት ምተው ማለት ነው ደብድበው ማለት ነው ብሎ ፈስረዋል አንዳንድ ሰዎች ገብቷል። እነዚህ ሰዎች የሚሰሙት ደግሞ እነሱን ነው። አላሁ አክበር ማለት አላህ ታላቅ ነው የሚለውን ትርጉም የሚሰጡ ኡስታዞችን አይሰሙም። ተግባባን አይደለ? ይህንን ይዘው ስለመጡ እኔ አሁንም ከሆነ አላሁ አክበር ማለት አላህ ታላቅ ነው ማለት ነው። በለቅሷችንም ጊዜ በደስታችንም በሀዘናችንም ጊዜ አላህ ታላቅ ይህንን ያልነው። ስለዚህ ተክቢራው የደስታም መገለጫችን ሊሆንም ይገባዋል። ስለ መጠናናት እናንሳ። እሺ ማለት የትዳር ብዙ ሰዎች ያው መጠናናት ላይ መጠናናት የሚለው ላይ ብዙ ሰዎች በጣም ሌላ ወንጀል ውስጥ እየገቡ ነው። ብዙ ሰዎች ደግሞ አለቅጥ ዝም ብለው ድፍንፍና ያለ ነገር እያደረጉ ነው አይደል? ምንድን ነው መጠናናት ስን በኢስላም መጠናናት ማለት ሁለት ሰዎች ትዳርን መመስረት ያሰቡ ሰዎች ኢስላም ያስቀመጠው የሸሪዓዊ ገደብ ምንድን ነው? ለአላህ ይሰጣል፣ ሰውየው ለአላህ ይሰጣል፣ ትዳሩን ለአላህ ነው የሚሰጠው። ግን ደግሞ ምንስ ማድረግ አለበት? ከሱስ ደግሞ የሚጠበቀው ነገር ምንድን ነው? ኸይር ለምሳሌ መጠናናት አሁንም ቀደምም ያልኩት አንዱ የማይደገፈው መጠናናት አሁን ያለው መጠናናት ማለት አንድ ሰው ለትዳር ዝግጁ ሳይሆን መጠናናት የለበትም። ተግባባን አይደለ? የዛሬ 2 ዓመት 3 ዓመት ሊያገባ ለምንድን ነው 3 ዓመት ሙሉ ምን ነው የምታጠናው? እቅዱ 3 ዓመት ሆኖ ማለት ነው። አዎ ያውቃል እኮ ዛሬ ነገ እንደማያገባ ያውቃል። የዛሬ 2 ወር እንደማያገባ ያውቃል። መጠናናት ምንድን ነው? ገብቶሃል አይደለ? 2 ዓመት እሷ ምንም ሐራም ሳይሰራ ከእሷ ጋር 3 ዓመት 2 ዓመት እንደማይቆይም ያውቃል። ምንም እርግጠኛ ነው። ግን 3 ዓመት 2 ዓመት ተጠናንቶ በፐርሰንት ብታስቀምጠው 80% አይጋባም። በፐርሰንት ብታስቀምጠው በነገራችን ላይ ከትዳር በፊት ሐራም ላይ የተገናኙ ወንድና ሴቶች እኔ በህይወት ካየሁት ከሰማሁት ትዳር አይገራላቸውም ሁለቱ። አንዱ የመጠናነት ትልቁ ፊትና አንዱ ይሄ ነው እና 6 ዓመት 5 ዓመት ተጠናንቶ ለምሳሌ ዩኒቨርሲቲ ሲገቡ ይተዋወቃሉ። ዩኒቨርሲቲ ውስጥ ተጠናንተው ምናምን ሲወጡ ምንድነው በቃ ስራ ይዘን ምናምን ትንሽ ሰራርተን 1-5 ዓመት ሰራርተን 10 ዓመት ተጠናንተዋል እነዚህ ልጆች። ምናቸው ነው የሚጠናኑት? እሱን እኮ ነው የምልህ። ገብቶሃል አይደለ? ሌላው እንደሚሆነው ወይንስ ደግሞ በነገራቶች ላይ ኤክስፒሪየንስ ሆኜ ላግባ ይላል ሌላው ኩፋሩ ሌላው ሙስሊም ያልሆነው ማህበረሰብ ማለት ማላውቀውን እንትን ዝም ብዬ አልገባም አንዷን ይዤ ምናምን ነገር ኤክስፒሪየንስ መሆን አለብኝ ብሎ ብዙ ጊዜ ሰማችኋለሁ ሚዲያ ላይ ወጥተው ሲያወሩ ማለት ነው። ሙስሊሙ ጋር ይሄ ነገር የለም። በመጀመሪያ ደረጃ አንድ ሰው ለትዳር ቁርጠኛ ካልሆነ መጠናናት የሚባለው ነገር ውስጥ መግባት የለበትም። መጠናናት ሲባል ደግሞ አላህ Subhanahu Wa Ta'ala እንዲያገራለት ዱዓ አድርጉ፣ ቢሰዎችን ዱዓ አስደርጉ። እኔ ባለኝ ልምድ ነው የምነግረው። ዱዓ አስደርጉ፣ ቁርጠኛ ሆኑ፣ ሰበቦችን አድርሶ ነው። በነገራችን ላይ ማለት ተወኩል ከሰበብ በኋላ ነው አይደለ? ዝም ብለህ እንትን አትልም። ሰበቦችን አድርሶ ከዛ በኋላ ግን ትሆናለች ብሎ ያሰባት ሴት ካገኘ በመጀመሪያ ደረጃ አሁን ላይ ነገራቶች እኮ በጣም ተሻሽለዋል። እኛ ነን እንጂ የሐራም መንገዱ የቀለለን ወላሂ በጣም ተሻሽለዋል። ለምሳሌ ልንገረ እኔ አንዲትን ሴት መረጥኩኝ፣ አየኋት፣ ወደድኳት ማለት ከጀርባ እኮ ስለሷ ማጥናት ይችላለሁ። ስለ ቤተሰቧ ማጥናት፣ ስለ ቤተሰቧ ባክግራውንድ ማለት ስለ እናቷ ስለ አባቷ ቀላል ነው ማወቁ። ማለት እንትን ነው ቤዚክ የሆነ ነገር ነው። ስለ ቤተሰቧ ማወቅ አለብህ። ምክንያቱም አንድን ሴት ስታገባ ቤተሰቧንም አንድ ላይ ነው የምታገባ ማለት ትኗኗራለህ። ልጅቷ አኽላቋ ጥሩ ነው ምናምን፣ ከዛ ቤተሰቧ ደግሞ ሌላ ዓለም ውስጥ ያለ ከሆነ አይሆንም። ስለዚህ ቤተሰቧንም ያጠናል በደንብ ገብቷል። ከዛ በኋላ ስለሷም መጀመሪያ ስልክ ተቀብለህ ምናምን አይደለም እሷን ማጥናት። እሷን የምታጠናበት ጓደኞቿ ይኖራሉ። በነገራችን ላይ በሐላል ነገር ላይ የሚያግዙ ብዙ ሰዎች አሉ። ወንድም ሊኖራት ይችላል። እንዲሁም ደግሞ ሌላም ሰው ብቻ አንተ ሐላል ነገር ላይ ሊተባበርህ የሚችል ሰው አይጠፋም። በነገራችን ላይ ይሁማ ብዙ ኸይር ነገሮች አሉት።
እኛ የሐራም እንትኖችን ብቻ አይደለም ማየት ያለብን። ሶ የዚችን ልጅ ባክግራውንዷን ካየ ካጠና እንደው እኔ ሌላ ነገሩን ለአላህ ይተው፣ እሱ በቻለው አቅም ማወቅ ያለበትን መጠየቅ ያለበትን ነገር ከጠየቀ ተግባባን። ስለ አኽላቋ ከጠየቀ በነገራችን ላይ እኮ 5 ዓመትን ብታጠናት ማለት ነው ሴት ልጅ 5 ዓመት አይደለም 10 20 ዓመት እንኳን የሆነ ማታቃት ነገር ይኖራል። ተግባባን አይደለ? ግን አንድ ሰው ልጅ በቃ ማግባት የፈለጋትን ሴት ማወቅ ያለበትን እንትን 2 ዓመት ምናምን ከሷ ጋር በመጀናጀን አይደለም የምታውቀው። ገባና ከጓደኞቿ ሊሆን ይችላል፣ ከወንድሞቿ ሊሆን ይችላል። ብዙ ሰዎች አሉ፣ ዙሪያ ላይ ካሉ ሰዎች መረጃ መሰብሰብ ትችላለህ። ከዛ በኋላ ግን እሷን ማየት የሚፈቀድልህ ነው አዝም ስታረግ ማለት ነው። የመጨረሻ ውሳኔ ላይ ስትደርስ እሷን ማየት ይፈቀድልሃል። ሸሪዓ ያስቀመጠ ነገር ነው። ተግባባን አይደል? በዚህ መንገድ መሄድ እንችላለን። እኛ ግዴታ ከእሷ ጋር እየተደዋወልክ ቀጥረሃት በመጀናጀን አይደለም መጠናናት። ትክክለኛው መጠናናት አሁን እኔ መጠናናት የሚለውን ቃል ራሱ ባንጠቀመው ደስ ይለኛል። መጠናናት ቃሉ ራሱ ገብተዋል። ምን ይሁን ማጥናት ይሁን ምን መጠናናት የሚለው አንድ ሳይድ 2 ሳይድ ሲሆን ነው መጠናናት። እና በዛ መንገድ መሄድ እየተቻለ በመጥፎ መጠናናት የሚለውን የምናውቅበት መንገድ ከዚህ በፊት ሰው በዛ መንገድ እንዳይረዳ በመጥፎ ነገር ስለሆነ ዝም ብሎ አብሮ በመቆየት ዝም ብሎ አንዳንድ ነገር በማድረግ ስለሆነ መጠናናት የሚለው ቃል ራሱ መጠቀም ወደዛ ይሄ ያስኬዳል ነው። አላኩል ሐል ያው ሸሪዓው ግን ልክ አለው። ይሄ ነው ገደቡ። ሊያጠናት ይገባል። ከዛ ሌላውን ለአላህ ሊሰጠው ይገባል። አንድ ነገር ደግሞ ላስቀምጥልህ። በእርግጠኝነት ብዙ ሴቶችን ብትጠይቅ መጠናናት የሚባለው ነገር ጥሩ ነው አይደለም ብትላቸው ጥሩ አይደለም ነው የሚለው። ገብቷል? ለምን እንደሆነ ታውቃለህ? በመጠናናት ውስጥ የሚጎዱት ሴቶች ናቸው። የሚጎዱት እነሱ ናቸው ማለት በዚህ መጠናናት 2 ዓመት 3 ዓመት ተጠናናን ብሎ አብረው ሲቆዩ ብዙ ነገራቸውን ያጣሉ። ከማዕስያው ማዕስያ ሁለቱም ሼር የሚያደርጉት ነገር ነው። ሴቱም ወንዱም ዝሙት ላይ ሲወድቁ ማዕስያ እኩል ነው። ተግባባን። ሴቷ ግን እንደ ማህበረሰብ ፐርሰናሊ ደግሞ የሚደርስባት የሳይኮሎጂካሊ የሚደርስባት እንትን አለ። ተግባባን አይደለ? አብዛኛው በመጠናናት ውስጥ የቆዩ ሴቶች ያንን ነገር ሉዝ ያደርጋሉ፣ ክብራቸውን ማለት ነው። ተግባባን አይደል? ከዛ ወንድየው ምንድን ነው የሚለው 2 ዓመት 3 ዓመት አጥንቷት አይደለም ምን ልበል ሞክሮ ከዛ በኋላ ግን አይ እኔ 20 ያላት ከሙተነቅቧን ጥሩ የሆነች ሴት ነው የምፈልገው ይልና እሷ ላሽላት 2 ዓመት እኮ ነው ያጠናት። እኔ ምን አይነት ፕሮጀክት እንደሚያጠኑ አላውቅም። ይሄ መጠናናት አይደለም። እንደው ግን እዚሁ ጋር አንዳንድ ሰዎች ያሉበት ሐል አሁን ሰውየው ያለበት ሐል መስጂድ አይደለም፣ ከመስጂድ ውጭ ነው ያለው ሐሉ ያለበት ሐል ግን የሚመኘው መስጂድ ውስጥ ያለ ሰው ነው። ሌላ ቦታ ሆኖ ቦታው ላይ ያልሆነችን ሴት ብዙ ጊዜ ሲመኝ ታያለ ከመስጂድ ውስጥ። እንደዛ ሲሆን ትዳሩም እሱ ውጭ ሆኖ እያለ ሌላ ነው የሚፈልገው። ላያገኝም ይችላል፣ ሳያገኝ ሊኖር ይችላል። ስለዚህ ያለህበትን ሐል መመርመር ወሳኝ ነገር ነው። እስቲ ስለዚህ ነገር አውራበት። ምንም ጥያቄ የለውም። አንድ ወንድ ልጅ በጣም አኽላቅ ያላት ሴት ነው የምፈልገው ማለት ሙተነቂብ ምናምን ብሎ መስፈርት ሲያስቀምጥ ለሷ ያስቀመጠውን መስፈርት ማለት በመስታወት መልኩ ወደ ራሱ አዙሮ መመልከት አለበት። ምንም ጥያቄ የለውም። በቃ ሴቷ ላይ የሚያስቀምጠው መስፈርት ሁሉ ሐያኡም ከሆነ አኽላቁም ከሆነ ወንድ ልጅ ላይ እኮ አለ። ሴት ልጅ ተሸፋፍና ትውጣ ተብሏል አይደለ? ወንድ ልጅ ደግሞ አይኑን ይስበር ተብሏል። ተግባባን አይደለ? የሁለቱም መስፈርት ሼር የሚያደርጉት ነገር ነው። አንተ ያልሆንከውን ነገር እሷ ካልሆነች ማለት የለብህ። ግን እኔ መመኘቱን ደግሞ ደግፈዋል። እኔ መጥፎ ሐል ላይ ሆኜ ምክንያቱም አላህ Subhanahu Wa Ta'ala የእሷን ሰጥቶኝ ለእኔ ሂዳያ ሰበብ ሊያደርጋት ይችላል። ገባ? መመኘቱን አልቃወምም፣ ግን መመርመር አለበት። ራሱ መመርመር አለበት። ስትመኝ እዛ ቦታ መስጂድ ውስጥ ያለች ሴት ስትመኝ ወይ ደግሞ በጣም ኢስቲዕፋፍ ያላትን ሴት ስትመኝ ምን ላይ ነው ያለሁት? እኔ ራስ ላይ መስራት አለብህ። ራስ ላይ መስራት አለብህ። ምንም ጥያቄ የለም። ግን እኔ ደግሞ ብዙ ወንዶችን አውቃለሁ ሚስቶቻቸው እንደ አዲስ አፍርሰው የሰሯቸውን ወንዶች አውቃለሁ። ሴት ልጅ አቅም አላት፣
ተግባባን አይደለ? ወንድየው እዛ ጋር ሆኖ እንኳን እኔ መመኘቱን አልቃወምም ያልኩ ያቺ ሴት አላህ ስብሐነሁ ወተዓላ ለዚህ ወንድ ልጅ ሰበብ ለሂዳያው ሰበብ ያደርጋታል። በተግባርም ያየሁት ነገር ስለሆነ ማለት ነው። መስፈርቱን ራሱ ላይ አዙሮ ራሱን ቼክ ማድረግ አለበት፣ ራሱን ማሻሻል አለበት። ምንም ጥያቄ የለውም። ተግባባን አይደለ? ሁለቱም ሀሳቦች ልክ ነው እያልኩ ያለሁት። ራሱንም ቼክ ማድረግ አለበት፣ መመኘቱም ደግሞ ልክ ነው። ራሱን ካላስተካከለ መመኘት የለበትም። ለማስተካከል ፈልጎ መመኘቱ አንዳንዴ ነፍስያ አለ ልክ አይደለም ልክ ነው እያልኩኝ አይደለም። በቃ የሆነ ነገር ለሆነ ነገር ስትነሳ ሰበቡን ማድረስ አለብህ። በሩን አላህ ነው የሚከፍትልህ። ትንሽ መንቀሳቀስ ነው አንተ። ስለዚህ ሰውየው ከዚህ ካለበት ከሚሰራው ማዕሲያ ራሱ ለመውጣት እንደ አንድ መንገድ መስጂድ ያለች ሴትን መመኘቱ ራሱ ኸይር ነው ብዬ ነው የማስበው። መርሐባ። ያው ከአንዳንድ ሰዎች የሰማሁት ነው። ከእናቱ ጋር አብዱራህማን በጣም ቁርኝት አለው፣ የተገናኘ ነው። እናቱ ጋር በጣም የተለየ ግንኙነት አለው ይላሉ። ምንድን ነው ለየት ያደረገው ነገር? ሰዎችስ ደግሞ ብዙ ጓደኞች ያንን ሲሉ በምን ተነስተው ነው? ቢሩል ዋሊደይንስ አንዳንድ ነገር ከዛ ጋር ተያይዞ እስቲ አንዳንድ ነገር አንሳል። ያው አላህ እድሜዋን ያርዝምልኝ። እናቴ በህይወት አለች። የተለየ ነገር አድርጌላት አይደለም ማለት በቃ ፍቅር አለ በመሀላችን። ቅርርባችን ኖርማል እንደ እናትና እንደ ልጅ አይደለም። ለምሳሌ አሁን አንድ ላንሳለ። እኔ ትዳር ኒካህ ከማሰሪ በፊት ዑምራ ሄጄ ነበረ። አላህ ይዘንለት አባቴ ባረፈ በአራተኛው ቀን ነው ወደ ዑምራ ሄድኩትና ትልቁ የአባቴ ትልቁ ምኞት በህይወት እያለ የእኔ ትዳር መያዝ ነበር። ማለት ብዙ ጓደኞችን የእሱ ጓደኞች ልኮብኝ ስለዚህ ጉዳይ እንዲያናግሩኝ፣ ግን እኔ ጊዜው ገና ነው ምናምን እያልኩኝ የእሱ ፍላጎት ያው የአላህ ቀደር ሆኖ ሳይሳካ ሄደ። እሱ በህይወት እያለ ዑምራ በሄድኩበት እዛው እያለው አንድ ስልክ ተደወለልኝና እንደዚህ አይነት ልጅ አይተናል እና ለአንተ የምትሆን ልጅ ናት፣ እዛ እማይም ደግሞ ወዳታለች የሚል ነገር ሰማሁኝ። መርሐባ እሷ ከወደደቻት ችግር የለውም፣ ግን አሁን ለዒባዳን የመጣሁት ከመጣው በኋላ እንናገራለን አልኳቸው። ልክ ከዑምራ እንደመጣ በሁለተኛ ነው በሶስተኛ ቀን ሽማግሌዎች ተሰብስበው መጡ ምናምን። ግራን የገባኝ ቢሆንም ግን በቃ እማዬ ወዳታለች የሚለው ነገር ከሰማ በኋላ ልጅቷን አላየኋትም፣ አይቻት አላቅም፣ አናግሪያት አላቃትም። እማዬ ኖርማሊ አራዳ ናት ማለት አብዱራህማን ምን አይነት ሴት ነው የሚፈልገው ታቀኛለች። በደንብ ስለምታቀኝ በጣም በኮንፊደንስ ነው ስለ እኔ የሆነ ነገር ማድረግ የምትችለው። እሷ በደንብ ስለምታቀኝ ለእኔ ፍላጎትም ስለምትጠነቀቅ በደንብ ባህሪን ታውቃለች። የማይሆን ነገር እንደማታደርግ ሙሉ እርግጠኛ ነበርኩኝና መርሐባን ያልኩት። ከዛ በኋላ ነው ልጅቷን አሳዩኝ ምናምን ጥያቄው የመጣው እንጂ ልጅቷን የሚያየሁት በፎቶ ነው። በፎቶ ካየኋት በኋላ መርሐባ። ሁሉ ነገሯን ግን ወስፍ ያደረገችልኝ እናቴ ናት። ኖርማሊ አላህ ስብሐነሁ ወተዓላ ይኸውልህ እናቴ የወደደችልህ ነገር ውስጥ በረካ አለ። እኔ በህይወት ያየሁት ነገር ማለት የትኛውም ሰው እናቱ የወደደችለትን ነገር ከወደደ ያ ነገር አላህ ስብሐነሁ ወተዓላ አንደኛ በረካ ያደርግበታል፣ በዛ ጉዳይ ውስጥ እንድትደሰትበትም ያደርጋል። እኔ ህይወቴ ላይ ያየሁት ይህንን ነው። ከዛ በኋላ ልጅቷን አየሁ ምናምን በቃ መርሐባ ማለት በህይወቴ ስፈልጋት የነበረችው ልጅ እሷ ናት። ሙሉ ወስፏ ማለት ነው። ከአኽላቅ ጀምሮ በጣም ነው ደስ ያለኝ። ኒካሁ ሽማግሌዎች ገቡ፣ ኒካሁ በዛው ነው የታሰረው። ገብተዋል አይደለ? ምንም አንድ ቀን በስልክ አላወራሁትም በነገራችን ላይ እና እሺ፣ በእግር መንገድም በዚሁ አጋጣሚ ስለ እናትነት እንመጣበታለን። ግን ያው ትዳርን በተለይ መጠናናት መምረጥ ላይ የትዳር አጋርን መምረጥ ላይ አሁን ማዚያንተን እናትህ ናቸው ሰሌክት አደረጉልህ፣ ከዛ ወስፍ አደረጉ፣ እናትህን ስለምትወርግ መረጥ ሰመረ ነው። እስቲ መጠናናት አለብን። ሳላያት እንዴት ነው የሚሆነው? ቤተሰብ መርጦልኝ እንዴት ነው የሚሉ ሰዎች አሉ። በዚሁ አጋጣሚ የምትመክረው ነገር ምንድን ነው? እኔ ወላሂ ስለ መጠናናት ብዙ እንትኑ የለኝም፣ ግን አይ ቲንክ መጠናናት አንዱ የሐራም መንገድ ነው። አሁን ያለው መጠናናት
ለምሳሌ ሸሪዓው አንድ ወንድ አንድን ሴት ማግባት ሲፈልግ ምን ማድረግ አለበት? ሸሪዓው ያስቀመጠው ነገር አለ፣ ሁላችንም የምናውቀው ነገር ነው። ከዛ ውጭ ያለው መጠናናት ከሆነ እየጠየቀኝ ያለው አንዱ ለሐራም ወሲላ የሆነ አንዱ መንገድ እሱ እኔ የማስበው ያንን ነው። አንድ ሰው ወደ ትዳር ሊገባ ከፈለገ መጀመሪያ ቀልቡ ላይ ዱዓ አድርጎ አዝም ማድረግ አለበት፣ ማለት መወሰን አለበት። እናትየው አባትየው በህይወት ካሉ እነሱን ዱዓ ማስደረግ አለበት። ትልቁ ስህተት እዚህ ጋር ብዙዎችን እናማከራለን ወይ ሰዎች እንዲመርጡልን ነው እንትን የምንለው። ሰው በአንተ ህይወት ላይ ሪስክ መውሰድ አይፈልግም፣ በተለይ አሁን ላይ። ስለዚህ ዱዓ አድርገ እናትህ ካለች አባትህ ካሉ ዱዓ አስደርገ በዚህ ጉዳይ ላይ መግባት እንጂ መጠናናት፣ አሁን አይ ቲንክ ያለው መጠናናት እኔ ወደ ሐራም የሚያዳርስ አንዱ መንገድ ነው ብዬ ነው የማስበው። መርሐባ። ስለዚህ ሐራም መንገድ ነው እንጂ መጠናናት ትክክለኛ የትዳር መንገድ አይደለም። ወደ እናት እንመለስ እና እናቴ ኒካሁ የዛኑ ቀን ነው የታሰረው። ፍጥነቱ በጣም ነው የገረመኝ። እኔ ማለት እኔ ብቻ አይደለሁም፣ በዙሪያ ያሉ ሰዎች ሁሉ ተገርመዋል። 2 ጓደኞቼ ናቸው የሰሙት ኒካህ መደረጉ። አጎቶቼ ያሉ አክስቶቼ ያሉ አልሰሙም። አረ ምን አክስቶቼ በጣም የቅርብ በቃ ወዳጆቼ ማንም አልሰማም። እና ኒካህ አስር ያለሁኝ ስል ማንም አላመነኝ። ለተወሰነ ጊዜ አላመኑኝም። ከዛ በቃ አንዳንዴ ምናምን ከእሷ ጋር ሲያዩኝ ምናምን እያመኑ መጡ። እኔ እናት ያለው ሰው አሁን እናትህ በህይወት ካለች አላህ ስብሓንሁ ወተዓላ የሆነ ወደ ኸይር የሚያዳርስህን ትልቅ መንገድ ሰጥተዋል። በህይወት እያለች ተጠቀም። የትኛውም ሰው እናቱ ካመለጠችው በኋላ ብዙ ነገር የሚረዳው ከዛ በኋላ እናትህን ወይ ሄደ ከገበያ አትገዛትም። በህይወት ውስጥ የማይደጋገመው አንድ ነገር እናትና አባት ናቸው፣ ከምንም በላይ ማለት ነው። እናትህ በህይወት ካለች አላህ ስብሓንሁ ወተዓላም እኮ ስለ እናትም ስለ አባትም ሲያነሳ ከራሱ መብት ማለት ከዒባዳ ጀምሮ ከዛ ቀጥሎ ስለ እናት እንክብካቤ ነው የሚያወራው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ብዙ ቦታዎች ላይ ማለት ነው። አላህ ስብሓነሁ ወተዓላ ያለ ምክንያት አይደለም የእናትን ደረጃ በዚህ ልክ የአባትን ደረጃ ከፍ ያደረገው ማለት ነው። ወላጆቻችሁ በህይወት ካሉ የዱንያም የአኺራም ጉዳያችሁን ወላሂ የምትከፍቱበትን ቁልፍ አላህ በእጃችሁ አስቀምጧል፣ ተጠቀሙበት። በዛው ልክ ግን እኔ እናቴ ጋር ለየት ያለ ነገር አለ ብዬ የማስበው እናቴ እኔን እንደ ልጅ አይደለም ብቻ አይደለም የምትለኝ፣ እሷ ስላቀረበችኝ ነው ከእሷ ጋር ጥሩ ግንኙነት ይኖረኝ። እናቶች አሁን ላይ ከልጆቻቸው ጋር ምን አይነት ግንኙነት ነው ያላቸው? ገብተዋል። መቆጣት፣ ማዘዝ፣ መላክ ምናምን አይደለም በእናትነት ተርቢያ። እሱ ብቻ አይደለም ልጆችን ማቅረብ፣ ስሜታቸውን እንዲነግሩ በነፃነት። ብዙ ሴቶች በነገራችን ላይ ሐራም ላይ የሚወርቁት ቤተሰቦቻቸውን አማክረው በቀላሉ መፍትሄ ያገኛሉ ቢያማክሩ። ነገር ግን ቤተሰቦቻቸውን እየፈሩ ነው ያደጉት። ያ ነገር ትክክል አይደለም። ከእናቴ ጋርም ለየት ያለ ግንኙነት እንዲኖርኝ ያደረገው አንዱ ነው። አላህ ይዘንለት። አባቴም ተመሳሳይ ባህሪ ነው ያላቸው። በነገራችን ላይ በቃ ከልጅ ጋር እንደ ልጅ ይጫወታሉ። በጣም ደስ የሚል ባህሪ ነው ያላቸው። እናቴ በጣም አራዳ ናት። እኔ ብዙ ጊዜ የምገልጻት በዚህ መንገድ ነው። አራዳ ናት። ሁሉንም ነገር ስለ ልጆቿ በኮንፊደንስ ነው የምትናገረው፣ በኮንፊደንስ ነው የምታደርገው። ማለት የማይሆን ነገር እንደማታደርግ እኛ የምናውቃለን፣ እሷም ታውቃለች። እና አላህ እድሜዋን ያቆይልኝ። ይህንን ነው ማለት የምችለው። ወደ ቲክቶክ ጉዳያችን ከመግባታችን በፊት አንድ ጥያቄ ብቻ ላንሳ። መርሐባ። እስቲ አሁን በምን ስራ ላይ ነው የምትገኘው? የእህል ንግድ ላይ ያለው በትንሹ ያው እንደ አቅሜ የእህል ንግድ ላይ እንቀሳቀሳለሁኝ። የቆየሁበት እሱ ነው። ግን አሁን ላይ በዲሪ ፋርም ላይ ነው ያለሁት በቋሚነት ማለት ነው። የእህል ስራ ሲዝናል ነው፣ ወቅታዊ የሆነ ስራ ነው። እሱንም እሰራለሁኝ። በዋነኝነት ግን የዲሪ ፋርም የከብቶች የወተት ላም ከብቶች እርባታ ላይ አሁን ላይ በደንብ እየሰራሁ ነው ያለሁት። ገበሬ ነኝ ማለት እችላለሁኝ። በእርግጥ በቅርቡ ኢንሻአላህ አዋጭ ነው ግብርና በጣም ማለት ትልቁ አድቫንቴጅ ደግሞ የመንግስትም ድጋፍ አለበት። ሐላል ነው ነገሩ፣ ከሰው ጋር አትነካካም። እና በቅርቡም ወደ ሚዲያ ይዤው እመጣለሁ ብዬ እያሰብኩኝ ነው። ግን አሁን 1 ዓመት ከምናምን ሆኖኛል። ትንሽ ግን የተወሰነ ዓመት
ልምዱን መውሰድ አለብኝ ምናምን ወደ ሚዲያ ስትወጣ ሰዎችንም ለማነሳሳት ስለሚጠቅም ነገርየውን በደንብ ማወቅ ስላለብህ ነው። ሶ ከእህሉም ስራ በቋሚነት ደግሞ በየእለቱ የዴሪ ፋርሙ ስራ ቋሚ ስራዬ ነው። ገበሬ ነኝ ማለት እችላለሁ። ማሻአላህ እስቲ ወደ ቲክቶክ እንመለስና ያው ብዙ ሰዎች ቲክቶክ ላይ ያውቀዋል በደንብ ዲፋዕ በማድረግም ዜና በመስራትም ስፔሻሊ በፍልስጤም ጉዳይና በአንዳንድ በትምህርት ቤት ሂጃብ ጉዳዮች በደንብ ትታወቃለህ። እስቲ ስለ ቲክቶክ እስቲ መጀመሪያ ቪዲዮህን ቲክቶክ ላይ እንዴት ነው የጫንከው? እንዴት በምንድን ነው ያነሳሳ? ከዛስ በኋላ ያለውን ነገር እስቲ ስለ ቲክቶክ ደግሞ በደንብ አውራኝ። ያው ቲክቶክ ከመጣ ከ2 ዓመት ነው ከ3 ዓመት በኋላ ነው እኔ የጀመርኩት። ያም የሆነው በሸገር ሲቲ የመስጂድ ፈረሳ ወቅት ነው። በጣም ደመሙቅ ነኝ እኔ ማለት በዚህ በዲን ጉዳይ ላይ የአወሊያ ምሩቅ እንደመሆኔም በድምጻችን ይሰማም ስለሆነ በዛ ጊዜ በዚህ በሸገር ሲቲ የመስጂድ ፈረሳ ከ30 በላይ መስጂድ ፈርሷል ታስታውሳለህ። በዚሁ አጋጣሚ እነዚያ መስጂዶች ተመልሰዋል ተገነቡ እና ያ ሌላ ሰፊ እንትን ነው ምናልባት ማንሳት ካለብን እናነሳዋለን። በዛን ጊዜ ነው የጀመርኩት። እንዴት መሰለ መስጂዱ የፈረሰበት እለት አይ ቲንክ ጁምዓ ቀን ይመስለኛል። ጁምዓ ቀን ከመንገድ ገብቼ በጣም ከባድ የሆነ ራስ ምታት ይዞኝ ነበር እና ትዝ ይለኛል። ከዛ አሁን ስሙን ረስቼዋለሁ። አንድ ልጅ አለ ሳውዲ የሚኖር የሱ ቪዲዮ መጣልኝ መስጂድ እየፈረሰ ነው ምናምን የሚል ማለት ነው። በቃ በጣም ስሜታዊ ሆኛለሁኝ። እንዲህ ማይማ ምናምን ጠምጥም ያለው ጀለቢያ ለብሻለሁኝ። በቃ ስልኬን እንደዚህ ይዤ ነው የቀረስኩት። የሚገርመው የመጀመሪያ ቪዲዮ ወደ 300 ምናምን ሺህ ቪው አለው። ከዛ ጠዋት ስነሳ ምናምን ቪዲዮ ጠፍቷል። አስጠፍተውታል። ለእኔ አዲስ ነው። በጣም ደነገጥኩኝ። ማለት የሆነ ነገር ያጣውን የመሰል ምንድን ነው የሰራሁት ምንድን ነው ምናምን ብዬ በጣም ደንግጫለሁኝ። ከዛ በኋላ ግን አንዳንዴ ሲነካኩ ያው ሚስማርም ሲመታ አይደል የሚበረታው። በጣም ነው እኔ እንትን ያለኝ እና 3 ቀን 4 ቀን ቢሆን ነው ማክሲመም ሳምንት ቢሆነው ነው 25,000 ምናምን ፎሎወር አካውንቴ። የመጀመሪያው አካውንቴ አብዱራህማን በሚል ነው የከፈትኩት። ደስ ይለኛል። ትዝ ይለኛል በአብዱራህማን 04 የሰፈራችን ስም ስለሆነ አብዱራህማን 04 ብዬ ነው የከፈትኩት። ከዛ የመጀመሪያው ቪዲዮ ቫይራል መውጣቱ ደግሞ ትልቅ ተነሳሽነት ሆኖኛል ለኔ። ከብዙ ሰዎች ጋር ተዋወቅኩበት። አልተለመደም። የመጀመሪያ ቪዲዮ 300 ምናምን ሺህ በጣም ከባድ በጣም። ከዛ በቃ በድፍረት መስራት ጀመርኩኝ። አሁን ነው እንጂ የዛኔ በጣም አይነፈር ነበር ቪዲዮ ላይ ለመውጣት ማለት አስባለሁ፣ ግን የሆነ ነገር ይዘኝ ነበረ የዛኔ። በቃ ይሄ ሸገር ሲቲ የመስጂድ ፈረሳ ምናምን በጣም ውስጤን እንትን አለው። አስበዋል እንግዲህ ብዙ ወንድሞቻችን ሸሂድ የሆኑበት የምናስታውሳቸው ነው። በዛን ጊዜ ነው ቲክቶክ የጀመርኩት። ቻሌንጁም ደግሞ ከዛው ጊዜ ጀምሮ ነው የመጣው። ቪዲዮ አስጠፍተውብኛል። ሁለተኛውን ቪዲዮ ሰርቼ ሁለተኛውን ቪዲዮ ጠፍቷል። ግን እኔ እንትን አላልኩ። ሰውም ደግሞ አልሐምዱሊላህ ረብል ዓለሚን በሰዓቱ በተለይ ኢንፎርሜሽን የሚሰጥ እስላማዊ ጉዳዮችን በዜና መልክ ወይንም ደግሞ መረጃ የሚያቃብል ከነ ትላልቅ ሚዲያ ለምሳሌ ከነ ሀሩን ሚዲያ ውጪ በቲክቶክ ደግሞ አልነበረም ማለት እችላለሁ በሰዓቱ። የዛኔ ደግሞ በደንብ ጥሩ አቀባበል ነው የተደረገልኝ። አልሐምዱሊላህ ረብል ዓለሚን። ቲክቶክ የጀመርኩት በሸገር ሲቲ የመስጂድ ፈረሳ ወቅት። ሁለተኛው ቪዲዮ ጠፍተው ሶስተኛው ቪዲዮስ ነው 04 አብዱራህማን የሚለው ጠፋ። አካውንት ብዙ አካውንቶች ተዘግተዋል። በእርግጥ የሁለተኛው ቪዲዮ ጠፋ። ከዛ በኋላ አልጠፋም ያሉ ቪዲዮዎች ማለት ያሉ ቪዲዮዎች። አሁን ስንት ጊዜ እስቲ ተዘግቶባል? ብዙ አካውንቶች አሁን ያለው አካውንት አሁን 2 አካውንቶች አሉኝ። ከነዚህ 2 አካውንቶች በፊት 8 አካውንቶች ተዘግተውብኛል። 8 አካውንት ተዘግተውብኛል። ደግሞ ትንሽ ፎሎወር እንዳይመስል አካውንት ሲዘጋብኝ በጣም የሚያስተባብሩ በጣም ደጋግ ወንድሞችና እህቶች ነበሩ። ወዲያው ነው ቶሎ ፎሎወሩ የሚያድገው። በቃ በ3 ቀን በ4 ቀን 20,000 30 40 50 ይገባል። ከዛ ሄዶ 80 100 ምናምን ሲገባ የዛሬ 3 ዓመትና 4 ዓመት 100,000 ፎሎወር ማለት በጣም ብዙ ነው። በጣም ብዙ ፎሎወር ቶሎ ነበር የሚገባው። በቃ የሆነ አደገ ምናምን ነገር ስል ደግሞ ይመቱታል፣ ይዘጋል። 8 አካውንቶች ተዘግተዋል። ኮፒ ሊንክ አድርጉልኝ አልልም ነበር እኔ ደግሞ አልልም ነበር።
ከሆነ ጊዜ በኋላ ይሄ የኮፒ ሊንኩን ጥቅም ሳቅ ምናምን ዝም ብዬ ቪዲዮ መልቀቅ እንጂ ስለ ቲክቶክ ብዙ አይዲያው ኖሮኝ አይደለም። በቃ ያን ስለ እስልምና ጉዳይ ኮፒ ሊንክ ግን የምር አካውንትን ሴቭ ያደርጋል። እንደ ጋሻ ነው በጣም ቲክቶክ ላይ በነገራችን ላይ ማለት ነው ከቲክቶክ ፋሚሊ የኢብን አልጀራህ ፋሚሊ በኮፒ ሊንክ አንደኛ። ይሄ አሁን ኢብን አልጀራህ የሚለውን ስያሜ እንዴት አመጣ? ኢብን አልጀራህ ባይዞ ስማጥቼ ነው በሰዓቱ የመጣልኝ ኢብን አልጀራህ አልኩኝ እንጂ አስቤበት ምናምን አይደለም። እንዴት መሰለ 8ኛው አካውንት ሲዘጋ አብዱራህማን በሚል ማለት ነው። አዎ 8ኛው አካውንት የተዘጋው ባይዞ በጉንችሪ ሙተነኪቦች ጉዳይ የጉንችሪ ሙስሊሞች ከ1000 በላይ ተማሪዎች በኒቃባቸው ምክንያት ከትምህርት ተስተዋግለዋል። አሁንም ድረስ ወደ ትምህርታቸው አልተመለሱ። አብዛኞቹ ወራቤ ሌላ ቦታ ሄደውን እየተማሩ ያሉት፣ ሌሎች ደግሞ ከነ ኒቃባቸው መንገድ ላይ ቡና እየቸረቸሩ ነው ያሉት ከትምህርታቸው ተስተዋግለው ማለት ነው። እስካሁንም ድረስ ያልተፈታ ኬዝ ነው የጉንችሪ ሙስሊሞች ጉዳይ። በዛን ጊዜ ነው 8ኛው አካውንት ሲዘጋ ስለ ጉንችሪ ሙስሊሞች አንድ ቪዲዮ ሰራሁኝ። አንድ ቪዲዮ ሰርቼ ኤዲት አድርጌው ምናምን ነገር አዛን አለ በቃ ከሰላት በኋላ ፖስተዋለሁኝ ብዬ መስጂድ ደርሼ ስመለስ ቤት ገብቼ ምናምን አካውንቱን ቼክ ሳደርግ ተዘግቶ 8ኛው አካውንት። ተስፋ ቆረጥኩኝ በሰዓቱ ማለት በሰዓቱ ቆረጥኩኝ። በቃ 8 አካውንት ከባድ ነው በነገራችን ላይ ማለት በዛን ሰዓት ወንድሞች አሁንም ማመስገን የምፈልጋቸው ወንድሞች አሉ በዛ ጉዳይ ላይ ሲያበረታቱኝ የነበሩ ሲያግዙኝ የነበሩ ጥሩ ወንድማዊ ግንኙነት የነበረውን ወንድሞች ነበሩ። በእነሱ ምክንያት ነው እንጂ የተመለስኩት። አይ በቃ ከዚህ በላይማ ምናምን ብዬ እኔ ተስፋ ቆርጫለሁ። ከዛ እንዲሁ አወራን ምናምን ነገር በፍጹም አይሆንም ክፈታል። ከዛ በቃ የመጣልኝ ስም ኢብን አልጀራህ የሚለው ነው። ለምን እንዴት መጣለህ አጠይቀኝ። በቃ በሰዓቱ ነው የመጣልኝ። ምንም ሰበብ የለውም ማለት በቃ ስም ቀያይር ያለው አብዱራህማን ብያለው የሆነ ብያለው ምናምን እምወዳቸውን ስሞች ሁሉ ተጠቅሜ ጨርሻለሁ። 8 አካውንት እኮ ቢቀርብኝስ አላልክም? ቢቀርብኝስ ብያለሁ። 8 አካውንት ከዛ ምን ኤነርጂ ሆነ? አንድ ወንድም ደወለልኝ የሆነ መረጃ ሊሰጠኝ። እሺ ከዛ አካውንት እኮ ተዘግቷል አልኩት። አካውንት እኮ ተዘግቷል ስለው የኔን አካውንት ልስጥህ አለኝ። ዱባይ ነበር የሚኖረው። የኔ 400 ምናምን ሺህ አካውንት ፎሎወር ነበሩ ይዛኔ እና የኔን አካውንት ልስጥህ አለኝ። ከዛ አንዷም እህት ከሳውዲ ደወለች የኔን አካውንት ልስጥህ። በጣም ደስ አለኝ። እናንተ አካውንት አትስጡኝ እኔ አካውንት ከፍቼ እመጣለሁኝ ማታ እንገናኝ አልኳቸው። ከዛ እንዲሁም አንድ ወንድምም በጣም በእንደዚህ አይነት ጉዳይ ላይ በተለይ የወንድሞች አካውንት ሲዘጋ ትልቅ ክሬዲት ሊሰጠው የሚችለው አንድ ወንድም አለ። እሱም በዚህ ጉዳይ ላይ በጣም ነው ፎሎ ሲያስደርገኝ ነበር በላይቭ ላይ ምናምን ጀዛሁላሁ ኸይረን። እነሱ በጣም ለእኔ ኢነርጂ ሆነውኛል እና ይሄ ነው ስማጥቼ ነው መጨረሻ ላይ 8 አካውንት ተዘግተው ከዛ ኢብን ጀራህ ነው። ኢብን ጀራህ እስካሁን ድረስ ምንም እንትኖች አሉ። ብዙ ጊዜ ሪፖርቶች ይመጣሉ። ከወር በፊት አሁን የመጨረሻ ዋርኒንግ ሰጥቶኝ ነበር። አካውንት ባን ዋርኒንግ ብሎ ልኮልኝ ነበር ከአንድ ወር በፊት ማለት ነው። ግን የኮፒ ሊንክን ጥቅም እኔ ነኝ የማውቀው። ደግሞ እኔ ኮፒ ሊንክ አድርጉ ብዬ ቪዲዮ ከሰራሁኝ በትንሹ 100 ምናምን ሺህ ኮፒ ሊንክ ታያለ። በዚህ ቪዲዮን ራሱ ኮፒ ሊንክ ማድረጉ ጥቅም አለው። ያንተ ቪዲዮ ቫይራል ሲወጣ ማለት ቲክቶክ የሆነ የሚያየው የሚያመዛዝነው ነገር አለ። ቲክቶክ ኖርማሊ ኮምፒውተር ነው ብቷላ አልጎሪዝሙ መቀየሩ አይቀርም። ከዚሁ ከቲክቶክ ሳንወጣ ቲክቶክ የጀመርኩት በአዲስ አበባ መስጂዶች ፈረሳ ነው የሚል ነገር እንትን ብያለሁ። የመስጂዶቹን ጉዳይ እስቲ እናንሳ። እስካሁን ድረስ እልባት አላገኙም። ምንድን ነው መደረግ ያለበት የምትለው እንደ ሀሳብ የምትሰጠው ነገር ምንድን ነው? ለምንድን ነው ምክንያቱ ምንድን ነው? ብዙ ጊዜ በላይቭም ገብተህ አይተናል። በላይቭም ገብተህ ስለዚህ ጉዳይ ላይ አንስተህ በደንብ ውይይት ስታደርግ ሰምተናል። ስለዚህ ለተመልካቾች አሁን ምንድን ነው መደረግ ያለበት ትኩረትም ሊሰጠው ይገባል የምትለው ነገር ካለ እስቲ እናንሳ። እንግዲህ የሸገር ሲቲ የመስጂድ ፈረሳ ብዙ ነውጥ አስነስቷል በሰዓቱ ማለት አሁንም ከሙስሊሙ ልብ ውስጥ ያልወጣ ነገር ነው። ብዙ ወንድሞች ደማቸውን የገበሩበት ነው።
በጣም የሚያሳዝኑ ክስተቶች ተከስተዋል። በሸገር ሲቲ የመስጂድ ፈረሳ ወቅት ብዙ ሙስሊም ቀልቡ ተሰብሯል። ከወንድሞቻችን ሞት ባሻገርም በብዙ ነገር ቀልባችን ተሰብሮ ነበረ። እኔ አሁን ላይ ግን መሆን መስጂዶቹ በተሻለ ቦታ እና በተሻለ ዲዛይን ይሰራሉ ተብለው ከመንግስትም ከመጅሊስም በእርግጥ ያው መጅሊስ መንግስት ቃል የገባውን ነገር ነው የተናገረው። ቢሆንም ግን ያንን በማስፈጸም ሂደት ውስጥ ምን አይነት ተካሂዷል? እስካሁን ይፋ የተደረገ ነገር የለም። ተግባባን። መንግስት ቃል ገብቷል ቦታዎችን የተሻሉ ቦታዎችን ለመስጠት። በሸገር ሲቲ የመስጂድ ፈረሳ ወቅት ላይ ቤተክርስቲያኖች ፈርሰዋል ወይ ነው የብዙ ሙስሊም ጥያቄ። ለምንድን ነው ያልፈረሱት? መስጂድ ብቻ ለምን ፈረሰ? ተግባባን። ማለት ሀገራዊ ልማት ከሆነ መስጂድን በማፍረስ አይደለም ሀገራዊ ልማት። የብዙ ሙስሊሞች ጥያቄ ነበረውም ያ ነው። መሆን አልነበረበትም፣ ሆነ። ከሆነ በኋላ ደግሞ መንግስትም ቃሉን ጠብቆ እነዚህ ከ30 በላይ የሚሆኑ የፈረሱ መስጂዶች በተሻለ ቦታ ላይ እንሰጣችኋለን ብሏል። እስካሁን ድረስ ከመጅሊስ የመጣ ተሰጥቶናል የሚል ነገር እኔ አላየሁኝም። ተግባባን። 30 መስጂድ ማለት ትንሽ እንዳይመስል በጣም ብዙ መስጂድ ነው። ከምንም በላይ ደግሞ ሸሂዶች አሉበት፣ ወንድሞቻችን ደማቸውን የገበሩበት ነው። ተግባባን አይደል? ብዙ እህቶቻችን ክብራቸውን አጥተዋል፣ ታስረው የሴትነት ክብራቸውን አጥተዋል። በዚሁ በሸገር ሲቲ የመስጂድ ፈረሳ ወቅት ተግባባን አይደል? እንዲህ በቀላሉ የሚታይ ነገር አይደለም። ስለዚህ አሁንም ከሆነ መጅሊስ አሁን በምርጫ ተመርጦ ስልጣኑን ይዞ እኔ ተደላድሏል። ተግባባን አይደለ? ብዙ የተሻሉ ነገሮችን የምናይበት ጊዜ ይሆናል ብዬ አስባለሁኝ። ትልቁ ነገር ደግሞ የመጅሊሱ ትልቁ ስራው የሙስሊሞችን መብት ማስከበር ነው። ሙስሊሙ እኮ መጅሊስ የተቻለውን ሲያደርግ ያውቃል። ባይዘ የኢትዮጵያ ሙስሊም በጣም ነው የሚታዘበ፣ ባይናገር እንኳን በጣም ያውቃል፣ በጣም ነው የሚያውቀው። ሶ የመጅሊስ የሙስሊሙ መብት በማስከበር ሂደት ውስጥ ጠንካራ ከሆነ እንግዲህ የኢትዮጵያ ሙስሊም በትግል እኮ ማንም የሚደርሰው የለም። ታሪክ ነው የሚመሰክርለት። ተግባባን አይደለም? የሆነ ነገር ታግሎ በማሳካት የቅርብ ጊዜ ድምጻችን ይሰማ ማየት ትችላለን። በድምጻችን ይሰማ ልክ አሁን ላይ ከባድ የሆነ ነገር አለው የመጅሊሱ ላይ። ተግባባን። መጅሊሱ በዛ ወቅት አንድ ኤንጂኦ ነበር፣ አሁን ላይ አይደለም፣ ተቋም ነው። ተግባባን። በዚህ ሂደት ውስጥ ግን መጅሊስ የሙስሊሞችን መብት የፈረሱ መስጂዶችን ማስገንባት እንዲሁም ደግሞ ካርታ የሌለው ህጋዊ ያልሆኑ ተብሎ በየቦታው ትንኮሳ የሚደረግባቸው መስጂዶች የነዛንም እልባት እንዲያገኙ ማድረግ የመጅሊሱ ትልቁ ስራ ነው። የመጀመሪያው ሌላ ምንም ከዚህ በላይ ፕራዮሪቲ የሚሰጠው ነገር አለ ብዬ አላስብም። በዚያው አሁንም ድረስ ይፈርሳሉ መስጊዶች። በቅርብ ጊዜ ቱልድምቱ ላይ ሸገር ሲቲ ነው፣ ቱልድምቱ ላይ የተወሰኑ ድምጾች ሰምተናል። አሁንም ድረስ ከዚህ በፊት ስናነሳ ነበር የመስጂዶች ጉዳይ በዲዛይን መሰረት ወይ ደግሞ በተሰራለት በማስተር ፕላን መሰረት ይሰራል የሚል ምላሽ ነበር። እየተሰራም ከሆነ አሁኑኑ ቼክ ሊደረግ ይገባል። ራሳችን የሚሆን ወይ ደግሞ ለዛ አካባቢ ሊመጥን የሚችል ዲዛይን እንሰጣለን አይነት መልስ ነው ያለው። ስለዚህ አሁንም የመጅሊሱ በተለይ ተመርጧል የምንለው መጅሊስ ቀዳሚ ስራ የመጀመሪያ ስራ የምር ዲዛይኑ እየተሰራ ነው፣ ማስተር ፕላን እየተሰራ ከሆነ መስጂዶቻችን አሉ የሚለውን ክትትል ቆፍጣና መሆን አለበት። በዚህ ጉዳይ ላይ ምንም የሚደራደርበት ጉዳይ አይደለም። ከዚህም በፊትም የመጅሊስ አካላትን ታስታውሳለህ፣ ላይቭ ላይ ጋብዘን በመንግስት በኩል ምንም አይነት ጫና እንደሌለባቸውና የእኛ ድክመት ነው ብሎ በግልጽ ተናግረዋል። ተግባባ። ላይቭ ላይ ቲክቶክ ላይቭ ላይ ማስታወስ አካላቶች እንትን ብለን መጥተው ምንም አይነት የመንግስት ጫና እንደሌለ መጅሊስ ግን ፐርፌክትሊ ስራውን እየተወጣ እንዳልሆነ ይህን ማመናቸው በነገራችን ላይ ትልቅነት ነው፣ ትልቅ ነገር ነው። ግን መስራት ደግሞ ይጠበቃል። ተግባባን አይደል? በዚህ ጉዳይ ላይ ምንም የሚደራደሩም አይመስለኝም። ግን ቆፍጣና መሆን አለባቸው፣ ትኩረት ሊሰጠው ይገባል። መርሐባ። እሺ፣ ወደ ከዛው ከቲክቶክ አሁንም አልወጣንም። ቲክቶክ ላይ ብዙ በተለይ አንተ በምትሰራበት ኮንተንት ላይ ብዙ ተቃራኒዎች አሉ፣ ብዙ ተቃራኒዎች አሉና ብዙ ነገር ይደርስብሃል። ኮሜንቶች ይጻፋሉ፣ ቪዲዮዎች ይሰሩብሃል፣
ምናምን ይሉብሃል። እንዴት ነው እስቲ ኮሜንት ማኔጅመንት የተቃራኒ ነገር እንዴት ነው ማኔጅ ማድረግ የምትችለው ወይ እንዴት ነው ማኔጅ የምታደርገው? ከባድ ነው በነገራችን ላይ ወላሂ ከባድ ነው። የሚሰብር አጥንት የሚሰብር ኮሜንት በጣም አለ። እንዴት መሰለ ለምሳሌ እኔ ኮሜንት አላነብም፣ ጭራሽ ኮሜንት አላነብም። ደጋፊውም ነቃፊውም ምንም ልስራ ሀሳቤን ተናግሬያለሁ፣ ኮሜንት አላነብም። በጣም ሲሪየስ የሆነ ኮሜንት የያዘ ሰው መጥቶ በውስጥ ያናግረኛል። ያኔ ታነባለህ? ያኔ በውስጥ የሚላኩትን አነባለሁ እንጂ ኮሜንት ላይ ገብቼ እንደዚህ መመላለስ ምናምን የለም። በውስጥ መጥቶ የሰደበኝን ግን ብሎክ አደርገዋለሁ። በጣም የሚገርም ነገር ደግሞ ፎሎ አድርጎህ ነው የሚሰድበህ። ፎሎ አድርገህ ምናምን በቃ ይሰድብሃል። አንተ ብሎክ አድርገህ ትሸኘዋለህ። ግን የምትመላለስ ከሆነ አይሆንም። ኮመንት ላይ የምትመላለስ ከሆነ አይሆንም በጭራሽ። እኔ ባነብ እንኳን ለምሳሌ አንዳንዴ ግዴታ በሆነ እንትን ላይ ገብቼ ላይ እችላለሁ፣ ያለ እንትን ገብቼ ላይ እችላለሁ። በፍጹም ስሜታዊ የሚያደርገኝ ነገር ቢሆን እንኳን ኮመንት ላይ አልመላለስም። በቃ እኔ አንዳንዴ እንደውም ምን አደርጋለሁ መሰለህ፣ ኮመንቶች በእኔ ላይ የተሰሩ በቅርቡ አንድ የተሰራ ቪዲዮ ነበረ በዚህ በሙፍቲ ሀጂ ዑመር ጉዳይ ላይ አላህ ይዘንላቸውና በዛ ጉዳይ ላይ በእኔ ላይ ብዙ ቪዲዮ ተሰርተዋልና የተሰሩትን ቪዲዮዎች አንዱን ሪፖስት አደረኩት። በአንተ ላይ የተሰሩትን? አዎ በእኔ ላይ የተሰራውን ቪዲዮ አውቄ ነው ያደረኩት። ሪፖስት አደረኩለት። ለምን ሪፖርት አደርጋለሁ ብለህ? ሪፖርት አደርጋለሁ ብዬ አይደለም፣ ሪፖስት አደረኩለት። እሺ ከዛ በኋላ እንዲያየው ሰው እንዲያየው ማድረግ ማለት ነው ሪፖስት ማድረግ። በተለይ አንተ ጓደኞች፣ አንተ የሚከተሉ ሰዎች አንተ ሪፖስት ታደርግ በደንብ ያያሉ። ባይዚ እኔ ያንን ያደረኩት ለመሰለህ እሱ እየተናገረ ያለው ነገር እኔን ያን ያህል እንደማያስጨንቀኝ ገብቶሃል አይደል? አልፎ ተርፎ አንድ ቀን ቼክ አድርጌው አላቅም ያንን ሰው እንትና ሪፖርት እያደረገብኝ ነው፣ አካውንቴን ቪዲዮን እያስጠፋብኝ ነው ምናምን እስከ ማለት ደርሶ ነበረ። ሀይቀትን ነው የምልህ። ቪዲዮ ከመጣልኝ እኔ ሪፖስት አደርገዋለሁ፣ ሪፖስት አደርግለታለሁኝ። አንዳንዴ ወንድሞቼ ናቸው፣ ግን እየሰሩ ያሉት ነገር ልክ አይደለም። የማያግባባን ነገር አለ። በጣም ስሜታዊ ሆነው ማለት ቪዲዮውን ከሰሩ በኋላ እኔ ራሳቸውን የሚታዘቡ ይመስለኛል። እንደው ነፍስያቸውን ማሸነፍ አቅቷቸው ነው እንጂ አሁን ሰሞኑን ሲሰሩ የነበሩትን ቪዲዮ ከሰሩ በኋላ ምን ሆኜ ነው ምናምን እንደሚሉ እርግጠኛ ነኝ። ግን የቪው ጉዳይ አለ ቲክቶክ ላይ። እቺ ቪዲዮ ካልፖስትኩ እቺ ቪዲዮ ቫይራል ትወጣለች ብለህ ካመንክ ምንም ይሁን ተፖስተዋል። የነፍስያ ጉዳይ ሆኖባቸው ነው እንጂ እኔ ኮመንታቸውን ላይክ አደርጋለሁ። ይህን ማድረገው በቃ እንዲወዛገቡ ምንም ኬር እንደማላረግ እየሰሩት ያሉት ስድባቸው ምናምን እኔ ጋር ምንም ዋጋ እንደሌለው እንዲያውቁ ነው። በተለይ ይሄ ኮመንት ማኔጅመንት ግዴታ ነው። ሚዲያ ላይ በጣም ነው የሚሰብር። ብዙ ወንድሞች ባይዘው ጠፍተዋል ከዚህ ሚዲያ። በጣም አንዳንዱ አጥንት ይሰብራል ኮሜንት። እኔ ሙስሊም ሆኖ በሰሞኑ ጉዳይ ሙስሊም ሆኖ እንግዲህ ከእናት በላይ የምትወደው ነገር የለም። ተግባባን። በውስጥ መጥቶ ቪዲዮ እየሰራብኝ ቃል አላህ ቃል ረሱሉላህ እያለ ቪዲዮ እየሰራብኝ መጥቶ እናት እንዲቱን ብሎ የሰደበኝ ሰው አለ። ተግባባን። ዛሬ እናት እንዲቱን ብሎ የሰደበህ ሰው ነገ ሄዶ የሆነ ሽርክ አይሰራም ብለህ ታስባለህ እንዴ? የሆነ ነገር ውስጥ አታስብም፣ ወላሂ አታስብም። ይህ ሰውዬ መጥቶ በውስጥ እንደዚህ ብሎ የሰደበኝ ሰፈር ላይ መታወቂያው ምናልባት የዚህ ሰው የሚታወቅበት እናት እንዲቱን ብሎ በመሳደብ ሊሆን ይችላል። ባይዙ ይህ በጣም ትልቅ የሆነ የተርቢያ አለመኖር ነው። ብዙዎቻችን ሁላችንም ጋር ያለ ችግር ነው። አላህ ያንሳለን። ከስክሪን ጀርባ ያለን ማንነት በጣም ሊፈተሽ ይገባል። ይህንን ነው እኔ የምለው። እስቲ ከስክሪን በስተጀርባ ያለን የሚለውን እስቲ ወሳኝ ፖይንት ነው፣ ወሳኝ ነጥብ ነው። አያይዘህ ከእሱ ጋር ምን ታነሳልኛለህ? ብዙ ጊዜ ተቃራኒ ሀሳብን የማስተናገድ ቴንደንሲያችን ወይ ደግሞ አቅማችን፣ ይሄ ሰው ያላየህበትን አንግል የሚጠቁም አይነት ኮሜንት የሚሰጡ ሰዎች አሉ።
አይደል ያላየህበትም በውስጥም ይሁን እንዳልከው አብዛኛው ሰው ዝም ብሎ ሰባሪ ማላ ያኒ ምናምን እንትን የሚለው ግን ደግሞ የተቃራኒ ሐሳብን የምታስተናግድበት በደንብ በቃ ወንድሜ ነው አንድ ሙስሊም ወንድም የተቃራኒ ሐሳብን ይዞ መጥቶ ከዛ በኋላ እሱ ሊያስረዳ ያለበትን መንገድ የምታይበት መንገድ ምን እንዴት ነው? ከዚሁ ጋር ተያይዞ አንሳሌ ከስክሪን በስተጀርባ የምትለው ወሳኝ እንትን ነች። ከስክሪን በስተጀርባ ማለት እንዴት መሰለ ሚዲያ ላይ ወጥተህ በአደባባይ የምታወራውን ነገር አንተ ከስክሪን በስተጀርባ ከሚዲያ ውጪ የምትኖረው ህይወት መሆን አለበት። ማለት የማትኖረውን ህይወት እንድትመክር አይደለም አንተ እንትን ያልከው። ሸሪዓውም የሚያዝህ በዛ አይደለም። በተለይ ኢስላሚክ ኮንቴንት ላይ እያወራን ያለንም ስለሱ ስለሆነ የምናወራውን ነገር የኖር ነው መሆን አለበት ከስክሪን በስተጀርባ። አሁን ይህንን ያነሳው ለመሰለ ያ ሰው በጣም ኢስላሚክ ኮንቴንት ነው የሚሰራው በሌላው በሆኑ ሰዎች ጋር በጣም የተከበረ ሰው ነው ምናምን ነገር መጥቶ እናት እንዲት ሆን እንደዛ ብቻ አይደለም ያለኝ የኋላ ህይወቱን ያሳያል። አዎ ከስክሪን በስተጀርባ ያለ ማንነቱን ነው የሚያሳየው። ስሜቱን ሪፍሌክት እያደረገ እንደሆነ ያሳያል። አዎ እና እንደዛ ብሎ እሱም ብቻ አይደለም ብዙ ነገር ብሎኛል። ግን እኔ በዚህ ጉዳይ ላይ ቪዲዮ ሰርቻለሁ። ቪዲዮ ሲሰራ ግን ስም አልጠቀስኩም። የሆነ ሰውም ብዬ አይደለም እንትን ያልኩት። ጀነራሊ ግን እንደዚህ አይነት ሰዎች አላችሁ በሚል ቪዲዮ ሰርቻለሁ። የሚመለከተው ግልባጭ ወደሱ ይጽፋል። ያውቃል እሱ ራሱ ያለኝ እሱ ስለሆነ ይገባዋል። እንደዛ ብሎ መጥቶኝ ሲሳደብ ወላሂ እኔ ነዝሮኛል። በቃ ንዝር ነው ያለኝ። በጣም ነው የደነገጥኩት። ማለት እንዴት ከዛ ወጣሁኝ። ተመልሼም ገብቻ አየዋለሁ። እንደዛው ነው የሚለው። ከዛ አካውንቱን ገብቻ አየዋለሁ። እሱ ራሱ ነው። በጣም ነው ግራ የገባኝ። በሰዓቱ ቪዲዮ አልሰራሁም። አድሬ ጠዋት ከሱብሒ በኋላ ነው ቪዲዮ የሰራሁት። በጣም ተረጋግቼ ማለት ነው። እና ከስክሪን በስተጀርባ ያለንን ማንነት መፈተሽ አለብን ያልኩት ለዛ ነው። ይሄ እናት እንዲቱም ብሎ የሚሳደበው ግን እስላማዊ ቪዲዮ የሚሰራው ሰውዬ ከስክሪን በስተጀርባ ያለው ማንነት ሌላ ነው። የጨቀየ ማንነት አለው። ራሳችንን መፈተሽ አለብን። ምንም ጥያቄ የለው። ራሳችንን መፈተሽ አለብን። ተመልካቾቻችን በክፍል 1 ከአብዱራህማን ጋር የነበረን ቆይታ ይሄን ይመስላል። በክፍል 2 ደግሞ የተለያዩ ቆንጆ ሀሳቦችን የምናነሳ ይሆናል። እስከዛው አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።